አምራን ባየችው ነገር ራሷን ስታወደቀች። እንግዲህ ናሆምና ኑሃሜ አብረው ስራ ጀምረው ነበር። ነገር ግን አይኔን አሞኛል፣ አይኔ ላይ የሆነ ነገር እይልኝ ጠጋበይ ብሎ ሲላት፣ ነገር ግን አምራን ሌላ ነገር አስባ እነሱም ልክ እሷ ስትመጣባቸው በጣም ስለደነገጡ እሷ ያሰበችው ነገር ሌላ ስለሆነ በዛ ሰዓት ራሷን ስታ ወድቃለች። ናሆም እንግዲህ በነገሮቹ በጣም ደንግጦ አምራን እያለ ቢቀሰቅሳትም ነገር ግን እሷ በጣም ስለደነገጠች ራሷን ስለሳተች ልትነቃ አልቻለችም። ኑሃሜ ላይ ሲጮህባት ነበር። አንቺ ነሽ፣ እኔ እኮ አይኔን አሞኛል፣ አይኔ ላይ የሆነ ነገር አውጭልኝ እንጂ እኮ ያልኩሽ ሌላ ነገር አይደለም። ነገር ግን አንቺ ስትንከራፈፊ ሌላ ነገር አስመሰልሽው እያለ ሲጮህባት፣ እና ታዲያ እኔ ምን ላድርግህ ስትል እሷን መልስ ስትመልስለት፣ በዛን ሰዓት እንዳጋጣሚ ዳጊ አባቱ እዛ ስራ እንደተቀጠረ ኑሃሚን ታስለምዳታለህ ኮምፒውተር ስላለው እሱም ሲመጣ ሁኔታውን ሲያይ በጣም ነው የደነገጠው። ምክንያቱም ኑሃሚን ፈልጓታልና በተለይ ደግሞ እዚህ ስራ አንድ ላይ መስራት ትችላላችሁ ስላለው አቶ ለይኩን ኑሃሚን የማገኝበት መንገድ በጣም ይሰፋ ሆኗል ብሎ በጣም ተደስቶ ነበረ ማለት ነው። ነገር ግን አምራን ወድቃ ሲያየት በሁኔታው በጣም ተወዛግቦ ግራ ተጋብቶ ሲያያቸው ነበረ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ የዳግም አባት ከእስር ወጥቶ ዳግም ጋር ደውሎለት እያወራ ባለበት ሰዓት ዝናሽ ምንድን ነው ብላ ስትለው አባዬ እኮ ከእስር ቤት ጠፍቶ መጥቷል፣ አዲስ አበባ መጣሁ ብሎኛል እና አባዬ ጋር ልሄድ ነው ብሎ ሲላት ራሷን ስታወድቃ ነበረ። እሱም እንደምንም ብሎ እናቱን ካነሳትና ካረጋጋት በኋላ በቃ አሁን ከተነሳሽና ከተረጋጋሽ ወደ አባዬ ጋር ልሂድ። ቆይ አንቺ ምንድን ነው እንደዚህ የአባዬ ከስር መውጣት እንደዚህ ያስደነገጠሽ ብሎ ሲላት ያንተ መምጣት ሳያንሰኝ ደግሞ ሌላ ነገር አባትህም ከስር ወጣ ነው የምትለኝ ስትል፣ አዎ ወጥቷል፣ አሁን ወደ አባዬ ጋር እየሄድኩ ነው፣ ስመለስ እናወራለን በማለት እንግዲህ አባቱን ፍለጋ ከቤት ወጥቷል። አባቱን ያው በሰው ስልክ ስለነበረ እየደወለለት ያለው አባቱ ጋር እንደምንም ብሎ ተገናኝቶ ምግብ አዞለት ምግብ እየበላ ባለበት ሰዓት የአባትየው አበላል ለየት ያለ ስለነበረ ምነው አባዬ ምግብ ቀምሰህ አታውቅም እንዴ ብሎ ሲል፣ አዎ ከበላ 3 ቀን ሆኖኛል፣ ከበላህ ና ብላ ብሎ ሲለው፣ እኔማ በልቻለሁ አንተ ብላ ብዬ ነው እንጂ ልጄ፣ እንኳንም እኔ እንደምፈልገው አይነት ራስህን እንደዚህ ሆነ ስላየሁ በጣም ደስ ብሎኛል። አሁን አንተ እናትህን ካገኘሃት እኔም ዝኑን ማግኘት እፈልጋለሁኝና ዝኑ ወዳለችበት ቦታ ውሰደኝ ብሎ ሲናይ ዳግም በጣም ግራ ተጋብቶ ነበር። ግን አባቱ በጣም ስላስቸገረው እንደምንም ብሎ እንግዲህ አባቱን ይዞ ወደ እናቱ ጋር ሲሄድ እናቲቱ እማዬ ዛሬ እንግዳ ይዤልሽ መጥቻለሁ ብሎ ሲላት ምን አይነት እንግዳ ስትል እንግዲህ እሱ ብቅ ብሎ ዝኑ ሲላት ዳግም ምን እየሰራህ ነው? ያንተ አልበቃ ብሎ ጭራሽ ሌላ ሰው ይዘህብኝ ትመጣለህ ብላ ስትል ምን አልሽ ዝኑ? እንደዚህ ነው የምትቀበይ ማለት ነው? እኔ ከስር ወጣሁ ልጄን አግቼ አንቺን ላገኝ ነው ብዬ በደስታ ስመጣ ጭራሽ አንቺ እንደዚህ አይነት መልስ ነው ለእኔ የምትመልሽልኝ? አልናፈኩሽም አስሚኝም እያለ ወደ እሷ ሲጠጋ፣ ነገር ግን እሷ በጭራሽ እንዳትጠጋኝ እኔ የተከበርኩ ባለትዳር ነኝ ብላ ስትለው፣ እኔ ታዲያ እሱን መቼ ጠፋኝ ባለትዳር መሆንሽንማ አውቃለሁ ብሎ ሲጠጋት፣ እንግዲህ እሷ እንዳትጠጋኝ ብያሃለሁ፣ ቆይ እዚህ ቤት ምን ልትሰራ መጣህ ስትል፣ ናፍቀሽኝ ላይሽ ከስር የወጣሁት እኮ አንደኛ የአንቺ ናፍቆት ስላለብኝ ነው። ተመስገን ከስንት ዓመት በኋላ የምጓጓለት የነበረው ትዳሬ ሊመለስልኝ ነው፣ ልጄንም ሚስቴንም በአንድ ላይ አገኘሁ ብሎ ሲል እንግዲህ ዳግምም ትንሽ ግራ ተጋብታ፣ ምክንያቱም ጥሩ ምንም እንኳን ባይወልደውም አባትያ ቢሆን አቶ ሌኩን በጣም ጥሩ ሰው ስለሆነ አቶ ሌኩን ቢመጣ እንደዚህ ሲል ምን ይፈጠራል በማለት ግራ ተጋብቶ ስለነበረ እሷም በጣም እየፈራች እና እየደነገጠች ስለነበር ዳግም ይሄን ሰውዬ ይዘህብኝ እንደመጣ ይዘህልኝ ውጣ ስትል
በጭራሽ አልወጣም፣ ቤቱ ተመችቶኛል፣ ከዚህ ቤት ንቅንቅ አልልም ብሎ ሲላት ዳግምን አንዴ እፈልግሃለሁ እናውራ ስትል ወደ ውጭ ይዛ ወጥታ ነበረ። እንግዲህ ወደ ውጭ ይዛ ከወጣኝ በኋላ ዳግም ለምን ይዘህብኝ መጣህ? ለዘመናት የገነባሁትን ትዳሬን ልታበላሸው ነው ብላ ስትል እሱም እኔም ይዤ መምጣት አልፈለግኩም ነበር፣ ነገር ግን ሊያት ብሎ ሲል እንድትተያዩ እንጂ ነገሩ እንደዚህ አይነት ይሆናል ብዬ አላሰብኩም። ከጠበቅኩበት በላይ ነው የሆነው። እኔ ያሰብኩት እንደዚህ አልነበረም። ከተያያችሁ እንግዲህ ቤት ተከራይቼ ቤት ፈልጌ ይዤ እወጣለሁኝ ብሏት እሺ ብለው ተስማምተው ይዘው ሲሄድ ና እንሄድ ብሎ ሲለው ዳግም በጭራሽ አልሄድም ብሎ ሲለው እንግዲህ ዝኑ አንቺ እኮ ድሮውንም እኔን ትፈልጊኛለሽ ትወጂኛለሽ ሲያት እኔ አሁን ላይ የሞቀ ትዳር የተከበርኩ ባለ ትዳር ነኝ እና እባክህን ውጣልኝ ዳግም ይዘህልኝ ሂድ ስትል እሱ ግን በጭራሽ ከዚህ ቤት አልወጣም። ድሮም ቢሆን እኮ ባለ ትዳር የተከበረ ትዳር እንዳለሽ አውቃለሁ። ያውም ልጅ ከወለድሽ በኋላ ጋር እኮ ነው እኔ ጋር እየመጣሽ የነበረው ብሎ ሲያት፣ አዎ ያኔማ ባሌ አላስደሰተኝም ከሱ ውጭ ደስታ አገኛለሁ ብዬ ነበር። ግን እሱ ያኔ እኔን ጠልቶኝ ሳይሆን ደስታ ለእኔ መስጠት አቅቶ ሳይሆን ቤታችንን የተሻለ አድርጎ ለመገንባት ደፋ ቀና ሲል ነው እንጂ እኔን ትቶኝ አይደለም። ስለዚህ አሁን ተወኝ ስትለው እኔ ባጣ ቆይሽ ነኝ ማለት ነው ብሎ ሲል እንግዲህ አቶ ሌኩን ሲመጣ ነገሩን ቀይረውት ሰላም ተባብለው የዳግም አባት መጣ ተዋወቀው ብላ አስተዋወቃቸው። አቶ ሌኩን እንግዲህ በጣም ጥሩ ሰው ስለሆነ አምነውት በሚገባ ተዋውቀው ቁጭ በሉ አርፍ በሉ ምናምን ብሎ ሲል፣ ነገር ግን ዳኒ ደንግጦ ስለነበረ አባዬ ከእስር ቤት ገና መውጣቱ ስለሆነ ፀጉሩን ምናምን ማስተካከል አለበት፣ ስለዚህ ይዤው ልወጣ ነው ብሎ ሲል ስለተዋወቁ በጣም ደስ ብሎኛ ሲል እንግዲህ የዳግም አባት እሱም አቶ ሌኩን እኔም ደስ ብሎኛል አትጥፋ ቤትህ ነው ምናምን ብሎት ስለነበረ እሺ በማለት እንግዲህ ዳግም ተቤት ይዞት ወጥቷል። ነገር ግን ሰውየው ከዚህ ቤት ንቅንቅ የሚል አይነት ሰው አይመስልም። እንደውም ከዝኑ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ እያለ ነው ማለት ነው። እንግዲህ ኑሃሜ ወደ ስራ ቦታ ከሄደች ስትሄድ በጣም ተኳኩላ አእምሮባት ዘንጣ ስለነበረ ናሁም እንደዚህ ነው ስራ የሚገባው ብሎ አስደንግጧት ነበር። ግን እሷም ቶሎ ስለምትደነግጥ ስቆ አስደነገኩሽ አይደለ ብሎ ሲላት እኔ ደግሞ የምርህም መስሎኝ እየቀደርክብኝ ነው እንዴ ስታናድድ ብለው ተያይዘው ወደ ስራ ገብተው እንግዲህ የምትሰራውን ስራ ወረቀት ለጊዜው ዳግም መጥቶ ስራውን እስከሚያሳይሽ ድረስ ለጊዜው ወረቀቶችን ምናምን ትአመላልሻለሽ፣ አንዳንድ ነገሮችን ትጽፊልኛለሽ ብሏት ወረቀት ሰጥቶ ወደ ሌላ ቢሮ ልኳት ነበረ። እንግዲህ እንደዛ እያደረገች ባለበት ሰዓት ስራዋን እየሰራች በጎን የምሳ ሰዓት ሲደርስ ሌላ ሰራተኛ የሚሰራውን ስራ እሷ ቡናዋን አፍልታ ይዛ ወደ ናሁም ክላስ ይዛ ስትሄድ፣ ቆይ ግን አንቺ ምንድን ነው የዘበኛውን ብትር ካልተቀበልኩት አልሽሳ ብሎ ሲላት፣ ችግር የለውም እሱንም ቢሆን እኔ ተቀብዬ መስራት እችላለሁ። እኔ የስራ ችግር የለብኝም፣ ማንኛውንም አይነት ስራ መስራት የምችል ሰው ነኝ ስትል፣ ጥሩ ነው ደስ ይላል። ግን እኮ ይሄ ስራሽ አይደለም፣ ሌላ እኮ ስራ የአንቺ ስራ ይሄ አይደለም፣ ይህን የምትሰራ ሌላ ሰው አለች ብሎ ሲል፣ ይልቁንስ ቡናውን ጠጣ ዝም ብለህ ከዛ በኋላ ታወራለህ ስትል እሱም በደስታ ቡናዋን ተቀብሎ ጠጥቶ ነበረ። በጣም ሀሪፍ ቡና ነው እያላት እያለ ምሳ ደርሷል፣ የምሳ ሰዓት እና ምሳ እንብላ ወይ ስትል ይዤ መጥቻለሁ ስትል እሱም የውጭ ምግብ በጣም ሰልችቶኝ ነበረ፣ በቃ ምግብ ይዘሽ መተሽ ከሆነ አምጪው እንብላ ብሏት ምግብ ይዘው መጥተው ከበሉ በኋላ የኔ ሚስት እንደዚህ ሙያ ቢኖራት ብዬ እመኛለሁ ብሎ ሲላት፣ አዎ ግን ሳምንት ነው አይደለ? ከሳምንት በኋላ ነው አይደለ ሽማግሌ ልካለሁኝ ያልከው ስትል፣ አዎ ብሎ ስለ ሽምግልናው እያወሩ፣ እርግጥ ምን ያክል ትወዳታለህ ብላ ስትጠይቀው፣ እርግጥ ነው እኔና አምራን የተወሰነ ጊዜ ተጋጭተንና ተጣልተን ነበር፣ ግን ይህን ልልሽ አልችልም። አንቺስ ብሎ ሲላት፣ የኔም ግራ ገብቶኛል እባክህ ስትል፣ ግን እኮ አልወደውም ያልሽ መስሎኛል ብሎ ሲላት፣ እኔ አላውቀውም
ይሄ ነው ልልህ አልችልም። በጣም ግራ ተጋብቻለሁኝ። በጣም ልቤን ሰብሮታል እያለች እያወራች ባለችበት ሰዓት ልብን ለምን አይነት ሰው መስጠት እንዳለበት እንዲሁም ደግሞ እንዳለባት እያወራችው በጣም ግራ ተጋብቷል በወሬዎቿ ማለት ነው። ምክንያቱም በተለይ ደግሞ መጨረሻ ላይ ቁማር ተበልቼ ስትል እሱን የምታውቀው ቁማር እየቆመርክ እንደሆነ ቁማር እየተጫወትክ እንደሆነ የምታውቀው ስትበላ ነው እንጂ አሁን አታውቀውም በማለት ጥላው ስትሄድ ምን ሲላት ስራ አለብኝ ብላ ጥላው ሄዳ ነበረ ማለት ነው። እንግዲህ አምራን በጣም እያሰቃያት ይገኛል ኤርሚያስ ወደ ስራ ስትሄድ ኑሐሚንም አግኝቶ ቆይ ግን እስከ መቼ ነው እንደዚህ የምትቀጨኝ? አይታይሽም እንዴ ብሎ ሲላት እኔ አንተን ማግኘት አልፈልግም ዞር በልልኝ ስትለውና አባራው ቀጥ ብሎ ተናዶ ወደ አምራን ጋር ደውሎላት አምራን ጋር እንግዲህ ብር ስጭኝ ብሎ ሲላት ቆይ አንተ እስከ መቼ ነው እንደዚህ በአንድ ቪዲዮ የምትጫወትብኝ ብላ ስትለው አንድ ቪዲዮ አይደለም ይሄ ያሳየሁሽ ብቻ አይደለም ይልቁንስ አሁን ብር ስጪኝ ብዬሻለሁኝ ብሎ ሲላት እሷ ግን በጭራሽ ገና ለገና አንድ ቪዲዮ ያስኩኝ ብለህማ እንደዚህ አታስጨንቀኝም ስትል በጣም ተናዶ እንግዲህ ወደ ሽንት ቤት በሚሄድ ሰዓት ስልኩን አግኝታ ስልኩን ይዛው ሄዳ ነበረ። እሱ ግን ሌላ ስልክ ስለነበረው ደውሎላት ስልኬን ይዘሽው ሄድሽ አይደል ምናምን ብሎ ሲላት ስልኩን እንድትመልስለት ከብር ጋር ሲጠይቃት በጭራሽ ስትለው ቪዲዮ ስልኩ ላይ ያለ መስሎሽ ነው አይደለ? ቆይ ግን ስታስቢው እንዴት ስልክ ላይ ቪዲዮ ያስቀምጣል ብለሽ ታስቢያለሽ? እሱ ግን እየሸወዳት ነው እንጂ ቪዲዮዎቹ እዛ ስልክ ላይ ነው ያሉት ማለት ነው። እንግዲህ እንደዚህ ካላት በኋላ እሷም የእውነት መስሏት ደንግጣ ስልኩን ይዛለት ወደ እሱ ጋር ሄዳ ነበረ። ከተገናኙ በኋላ ይልቅስ ይህን ሰውዬ አግቢውና ቶሎ ብለሽ መላመላ በይ፣ ብሩን ደግሞ እኩል ነው የምንካፈለው፣ በዚህ ነገር ላይ ተስማምተናል ብሎ ሲላት አይ ይህን እንኳን እንዳታስበው ስትል ወደሽ ነው በግድሽ፣ ምክንያቱም መጀመሪያ ይህን ነገር የጀመርሽው ተስማምተን እንጂ ዝም ብለሽ አይደለም፣ ደግሞ አግብተሽ ወዲያው ነው የምትፈችው ምናምን ብቻት ባልፈታውስ ቆይ ምን አገባህ አንተ እያለች ስትለፈልፍ አይመለከትሽም፣ ያዘዝኩሽን ብቻ ብታደርጊ ነው የሚሻልሽ፣ እምቢ ካልሽ ግን አሳልፌ ቪዲዮውን ለናሆም እሰጠዋለሁኝ ብሎ በጣም አስደንግጧት ስለነበረ የባስ ቪዲዮ አልበቃ ብሎ ነገር ግን ከታረቁ ጀምሮ የነበረበትን እስከዛሬ ሲገናኙ የነበረውን ሪከርድ እንዳደረጋት ሲነግራት በጣም ተናዳ በጣም ተበሳጭታ ስትጮህበት ነበረ። ይልቁንስ አሁን ውረጂ ከመኪና አስቢበት ነግሬሻለሁ ብሏት ከመኪና አስወርዷት እሱ ጥላት ሄዶ እሷም ተናዳ ስለነበረ ቀጥ ብላ ወደ ቢሮ ስትሄድ እንግዲህ አምራን ወደ ቢሮ እየገባች እያለ ወደ ናሆም ጋር ናሆም እና ኑሃሜ አብረው ስራ ሲሰሩ ውለው እንግዲህ አይኑን አሙት አይኑ ጋር የሆነ ነገር ገብቶበት እንድታወጣለት ጠጋ በይ እያላት ባለበት ሰዓት እሷን ፈርታ እየተንከራፈፈች ባለችበት ሰዓት ኑሃሜ ስታያቸው በጣም ደንግጣ እንግዲህ ኑሃሜ እንዲህ አይነት ነገር አይሆንላትም፣ ድንጉጥ ናት፣ ፈሪ ናት። ናሆምም በጣም ደንግጦ ተገትሮ ዝም ባለበት ሰዓት አምራን ራሷን ስታወድቃለች። አምራን የእውነት ወይስ የውሸት እሱን ለማስደንገጥ፣ ምክንያቱም እርጉዝ ስለሆነች አሁን ላይ ናሆም በጣም ነው የሚያስብላት፣ በጣም ነው የሚጨነቅላት። ልጅም በውስጥ በሆዷ ተሸክማለች ብሎ እሷ እንዳለችው ነው እየሆነላት ያለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሁንላችሁ።